መራቅ የሚባል ነገር የለም። ገብቶሻል አይደል? ሁልጊዜ እሄዳለሁ ልውጣ ምናምን የምትይ ከሆነ ያበቃልናል። የመጨረሻ ነው። ብሩኬ አሁን ምርጥ ውሳኔ እየወሰንክ ነው። ሴት ልጅ ያዙኝ ልቀቁኝ ስትል እንደዚህ ንቅ የትም አትሄጂም የሚላ ሰው ትወዳለች እና ቀጥልበት። በዚህ እምቢ እያልሽኝ እያስቸገርሽኝ ያለሽው እኮ አንቺ ነሽ። ከአንተ ጋር አልሆንም እያልሽኝ ያለሽው እኮ አንቺ ነሽ። መማር ስላለብህ ነው። እንዴት ነው ለጥፋት ለምን ወንድ አታመጣም ብላችሁ የምትሉ ሰዎች ብሩኬ መቼ አልፈልግሽም መቼ አልወድሽም አላት። ብሩኬ ጋር መቼ ተጣላች? እንዴት ነው ወንድ የምታመጣው? አልገባኝም። ሌላው ሲቀጥል ትላንትና ላይቭ ላይ አብስላትን እንደዛ በቃ የጥንብር ኩሷን አውጥታችሁ እንደዛ ስትሰድቧት ይቺ ልጅ ሀይሚ ሰደበችኝ ብላ ያ ሁሉ ሚዲያ ላይ እንዲጠሉሽ ነው የማደርገው ምናምን ብላ ፎከሯን ስፎክር የነበረች ሴትዮ ዛሬ እናንተ በአደባባይ ስሰድቧት ዛሬ ደውላ ነይ ነይ እናንቺ ይዋጣልን ብትላት ሀይሚ ደግሞ በልህ ብትሄድ እዛ ሀይሚ የሆነ ነገር ብትሆንስ? ቆይ እናንተ አሁን ስራ ነው እያላችሁ ነበር አይደል እንዴ? ታዲያ በዛ ልክ አደባባይ ላይ እሷን መሳደብ ምን አስፈለገ? እየተቆረቆርኩ አይደለም ለአብስላት። አብስላት በብሩኬና በሀይሚ መካከል የምታደርገው ነገር ጥሩ አይደለም፣ ግን ማቆም ባለባት መልኩ በስርዓት ነበር መናገር ያለባቸው። ምክንያቱም ይሄ ማለት እሷን አሁን እናንተ እዛ ላይ በላይ እንደዛ አረጋችኋት ማለት እሷን በአካል ታገኛታለች፣ እሷን መጉዳት ከፈለገች ማለት ነው። ይሄ ለእናንተ መልእክት እንዲሆናችሁ ነው እንጂ እኔ ላብሰለት ቅንጣት ተቆርቁሬ ወይም ደግሞ ያደረገችውን ነገር ደግፌላት አይደለም። ግን እናንተ እንደዛ ማድረግ የለባችሁም፣ እውነቴን ስነግራችሁ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? አለው ደህና ነኝ። ስራ እንዴት አድርጓችኋል? ረመዳን 1 ሳምንት ሊሆነው ነው፣ 6-7 ቀን ሆኖናል መሰለኛው እንደዛ ነገር እና እንዴት ናችሁ አላችሁ እህቶቼ? በርቱልን በርቱልን። በጣም ይደክማል፣ ምንም ማድረግ አይቻልም። እንግዲህ መቻል ነው። ዛሬ ተመልሼ የመጣሁበት ምክንያት እንግዲህ ትናንትና ብሩኬ እስከሚያምሽ ድረስ እስከምትድኝ ድረስ እዚህ ቤት መቀመጥ አለብሽ፣ ከዛም በኋላም ቢሆንም ከዚህ በኋላ እሄዳለሁ እመጣለሁ የሚባል ነገር አይሰራም። እኔ ጋ መቆየት እኔ ጋ መሆን ከፈለግሽ አንድና አንድ ውሳኔ መወሰን አለብሽ። እሱም ምንድን ነው? እኔም ባጠፋ አንቺን ብታጠፊ የምታደርጊውን ነገር ታቆሚያለሽ፣ እኔም አቆማለሁ የሚል ትክክለኛ የወንድ ልጅ ውሳኔ ይሄ ነው። በቃ አንድ ሴት ልጅ ምንም ነገር አታድርጊ ተብላ ከዛ ቃል በኋላ የምታረግ ከሆነ በቃ ለመለያየትም ለመወሰንም ጠቃሚ ነው። አሁን እዚህ ጋር ምንድን ነው ብሩኬም በዝምታ ሌላ ነገር ያደርጋል፣ ሀይሜም በዝምታ እሱ እንዲህ አድርጓልና እኔም የሆነ ነገር ላርግ ትላለች። እየሰማችሁት ነው። የምታደርጊውን ነገር ታቆሚያለሽ፣ የማደርገውን ነገር አቁማለሁ እየተባባሉ ነው። ግልጽ አድርገው ማውራት ያልፈለጉት ነገር እንዳለ ነው የተረዳሁት። አለ አይደለ? አንዳንዴ አለመደማመጥ የሆነ ምን ያመጣል ምናምን የሚባል ነገር ምን ታመጣለች የሚባል ነገር በመካከላቸው የተፈጠረ ይመስለኛል፣ ሳስበው ነው ማለት ነው። በመካከላቸው ሰው ይህንን ችግራቸውን ደግሞ ሌላ ሶስተኛ ሰው ሳይሆን የሚፈታላቸው ከነሱ ከሁለቱና ከፈጣሪያቸው ውጪ አሳልፈው መስጠት የለባቸውም። በዛ ላይ ደግሞ ማለት ነው ሀይሚ ሁል ጊዜ የሆነ ሶስተኛ ሴት ሲመጣ ለምንድን ነው የምትታመመው? ለምንድን ነው ራሷን ጥላ ስራ እንደሆነ እየታወቀ ራሷን በድላ ብሩኬ እንደጎዳት መጥቶ ነው? እስኪ ሩታን ይዋት። እስኪ ሩታ አሁን ማለት ነው ባሏን የሚያክል እንደዛ ተቃቅፈው እየተሳሳሙባት እንኳን ሀረካቷ በስማ ቆይ አስገባላችኋለሁ እንዴት እንደሆነች ማለት ነው። ሀይሚ ደግሞ የአንድ ዓመት በቃ የታመመ ሰው ገገምተኛ ነው የምትመስለው። ለምን? ብሩኬንም ጭፍጭፍ ነው የምታደርገው በዛ ውስጥ በዛ መካከል ጭፍጭፍ። ከዛ ስጨፋጭፈው እሱ ደግሞ የሌለ በቃ ሀረካቱ ይጮሃል፣ አይገልጸውም። እንዲህ የእሷ ንግግር እንኳን አይደለም ለብሩኬ ለተመልካቹ ራሱ እኮ ይደብራል፣ እውነት ለመናገር ማለት ነው። ታዲያ እናንተ እየተዋደዳችሁ እርስ በራሳችሁ ራሳችሁን አስከብራችሁ ማትኖሩ ከሆነ ዛሬም ሂጂ ነገም ነይ ተነገ ወዲያም ሂጂ፣ ምንድን ነው ጥቅሙ? ምንም ጥቅም የለውም። እዚህ ጋር ልትረዱ ይገባል። ሀይሚና ብሩኬ መንቃት አለባችሁ፣ መባነን አለባችሁ። በተለይ ሀይሚ መንቃት አለብሽ፣ መንቃት አለብሽ። ሴቶችን ከየት አመጣቸው? ሴቶችን እንዴት ነው የምታደርጋቸው? እንዴት ነው የምትፈጥራቸው? ዛሬ ሶሻል ሚዲያ በጣም ቀላል ነው ለተንኮል። ምን ጠፍቶ ቁም ነገር የሚሰራ ሰው ነው እንጂ ተንኮል የሚሰራ ሰው አይጠፋም። የኔ እናት ጠንከር ብለሽ ይህንን ገና ከልጅነትሽ የኮተኮትሽውን ጸባይ የኮተኮትሽውን ፍቅር ያሽውን ፍቅር
የሆነ ለበላተኛ ለመስጠት ዝም ብለሽ ቦታ ትስጪ። መዝጋት አለብሽ በርሽን ዘግተሽ። ከዛ በኋላ እንኳን የሆነ ነገር ሲመጣ ስትደፈሪ ቤተሰቦችሽን ቢንጫጩ ያምራል በዛን ሰዓት። የምሬን ስነግራቸው አሁን ትናንት አብስላት ላይቭ ላይ በእንደዚ አይነት መልኩ ባለፈው ቴዲ ምን አለ? ቴዲ ምን አላችሁት? ባለፈው ቴዲን እኮ በቃ ከሀይሚ ጎን ሆን፣ ታማን ያገኛት አግዛት ምናምን። ለሴት እርዳታችሁ ጥሩ ነው፣ ለሴት እርዳታችሁ ጥሩ ነው። ግን እዚህ ጋር ስራና ስራ ነው እና ስራና ስራ ሆኖ ግን አብስላት በዛ ልክ ሰደበችኝ በቦይስ ብላ እሷን እንደዛ ተናድጄ ነው ምናምን የመተኋት አስቤው አይደለም ያደረኩት እያለች ነው ቤት ሄዳ ማለት ነው። አሁን ዛሬ ላይ ቀጥራ ቤተሰቦችሽ እንዲህ አረጉኝ አንቺን እንዲህ አረግሻለሁ ብላ የሆነ ነገር ብታደርጋት ልጅቷን እንደ ሀሳብ ነው የምላችሁ። እንደው የሆነ ማለት አንዳንዴ የምታደርጉትንም ነገር ማወቅ አለባችሁ ፋሚሊዎች። ዝም ብላችሁ የእናንተ እልህ የእናንተን እንዴት እንድትወጡት ብቻ አይደለም እዛ ቦታ ላይ ያ ሁሉ ስድብ እሷን እኮ ላይተካት ይችላል። ማንነቷን አናቅም እኛ የምናውቃት ከብሩክ ጋር መታ ነው እንጂ ከዛ በፊት ያላትን እንደውም ከሌሎቹ ሴቶች በጣም የተሰተረ ሴት ናት። እውነት ለመናገር አብሰላት ማለት ነው በጣም እንደውም ሊንዳ ብትሏት ወጣ ወጣ ያለ አለባበስ አላት ምናምን ብዙ ነገር። እንደውም ይቺ እስካሁን ድረስ እንግዲህ ሌላ ነገር ቢኖራት ይወጣ ነበር እና አለባበሷ የተሰተረ ነው እና የጥሩ ቤተሰብ ልጅ ናት እውነት ለመናገር ማለት ነው። እና ይሄ የገባችበት ፓርት ደግሞ ስራና ስራ እንደሆነ ግልጽ ነው። በዛ ልክ ደግሞ እናንተ መንጫጫታችሁ ገርሞኝ በቃ ታዝቤ ዝም ብዬ እያየኋቸው ነበር እና እሷም ደግሞ ጥላ ወጣች ማለት ነው። ግን ጥሩ አይደለም በቃ ማለት እናንተ እዛ ቦታ ላይ ነው እንጂ እሷን እንደዛ ሰላሟን የምታሳጡት ልጅቷን እሷ በአካል ማግኘት ትችላለች። ለሀይሚ ብላችሁ ነው ለብሩኬ ብላችሁ ነው ሶኬ ተረድቻችኋለሁ፣ ገብቶኛል። ይሄንን ስል ደግሞ ሀይሚ እንድትጎዳ ስለምትፈልጊ ነው ማለታቸው አይቀርም። ሀይሚን የምትጎዳበትን መንገድ ማወቅ መቻል አለባችሁ ነው። ሪል ትክክለኛ ነገር ትክክለኛ ጸብ ቢሆን አሁን ሀይሚ በልህ ደውላላት እንዲህ ላገኝሽ ብላ እዛ የሆነ ብታስጠፈጥፋት ብታስመታት ጊዜው በጣም ከባድ ነው እኮ። ይሄንን ታሳቢ ማድረግ አለባችሁ። በእርግጥ እሷ ከብሩክ ተለይታ አትሄድም ብዬ ተስፋ አድርጋለኝ። ሲቀጥል ደግሞ ይሄ ነገር ስራ ነው እንጂ በዛ ልክ ሶሻል ሚዲያ ላይ ማንም ሰው በዚህ ልክ ወርዶ ራሱን አዋርዶ እንደዚህ ከሰው ጋር ቆሞ የሚጨቃጨቅ ሰው እኔ አለ ብዬ እኔ በፍጹም እኔ አላስብም። በፍጹም ግን እናንተ ትክክል በቃ ሬል አድርጋችሁት በዛ ልክ ስትሉ ስትጸዳደቡ በጣም ተገረምኩኝ ማለት ነው። ጥሩ ነው ቤተሰብነታችሁን ማሳወቃቸው ጥሩ ነው። ግን አንዳንዴ ደግሞ መጥፎ ነገር ተናግሮ ሳይሆን ሰውን በቃ ለምን እንዲህ አረግሽ፣ ለምን ተፈጠረ፣ ለምን ሆነ፣ ከዚህ በኋላ እንደዚህ ሁኚ፣ እንደዛ አቁሚ፣ የምታደርጊው ነገር ትክክል አለም ነው እንጂ አንቺ እንደዚህ ነሽ፣ አንቺ ምንትስ ነሽ፣ አንቺ ምናምን። ሲጀመር ሴት ሆኑ አሁን እንደው ሲጀመር እንደዚህ ምንም አይሆን ሰው አለ? ሁልሽም እኮ እየሆንሽ ነው አይደል? ስለዚህ ሴቶች ሆናችሁ ደግሞ ካፋችሁ እንደዚህ አይነት ቃል ሲወጣ በጣም ነው የሚያስጠላው። በጣም አንዳንዴ ለምሩክ የምትጠቀሙት ነገር ያስጠላል። አንዳንዴ ለሀይሚ የምትጠቀሙት ነገር ያስጠላል። እንዲሁ አፋችሁን ስብስብ አድርጉት እስኪ ማለት አድንቋቸው። ስታድንቋቸው ግን የሆነ የሚያስጠላ ንግግር እየተናገራችሁ የሀይሚና የብሩኬ አድናቂዎች እኮ እንዲህ አሉ እየተባላችሁ ሪከርዳችሁ ሲደረግ አይደብራችሁም? አያስጠላችሁም? ግን እና ወደ ራሳችሁ እየሆናችሁ በቃ ሰው መመከር እኮ የአባትነት ነው። ግን በስርዓት በተሞላ መልኩ ቢሆን በጣም ጥሩ ነው ብዬ አስባለሁ። እና ትናንትና የወሰነው ውሳኔ ብሩክ በጣም አሪፍ ውሳኔ ነው። በቃ ወንድ ልጅ ኮስተር ብሎ በቃ የምን መሄድ የምን በቃ ተሰጥተሃል፣ አደራ ተሰጥተሃል። አባቷ ለአንተን የሰጠህ ከአንተ ውጭ እዛ አዲስ አበባ ላይ እስካሁን ድረስ ከማንም ሰው ጋር ስትመጣ አናያትም። ወንድሞቿም ምንም ቢባል በቃ ያንተና ያንተ ናት። እች ልጅ ከቤትም ወጥታ መሄድም የለባትም በፍጹም። አንተም ከቤት ወጥተህ መሄድ የለብህም። እሷ ጋር እንድትታረቅም ከሌላ ሴት ጋር መሄድ በፍጹም የለብህም ካሁን በኋላ ማለት ነው። ብሩክ እንድትማርበት ለአንተ ለራስህ እንድትማርበት ያደርጋል። ሀይሚ ያኮረፈች አይደል? የራሷ ጉዳይ። ቴሌቪዥንን ቲክቶክህን ማየት ዝም ማለት በቃ አለቅ። ዝም የዛኔ ከቴሌቪዥኑ ከግድግዳው የምትጣላው ማየት። አሁን ከአብስለት ጋር ጣላች አይደለ? የዛን ጊዜ ከማን ጋር ትጣላለች? ከግድግዳው ወይ ከቴሌቪዥኑ። ይሄ ብዙ መፍትሄ አለ በነገራችን ላይ። እና ብሩክ አሁን ሀይሚ ጋር ሰላም ለማግኘት ብለህ ባመጣ ሴት ስቲል የወንድም ሚስት ራሱ ሴቶች እየጎትተን ያለችህ እሷ እንደዛ ካለች ደግሞ የውጭ ሰዎቹ እንደዛ አልባይሉ ይገርማል አይገርምም? ስቲል የወንድምህ ሚስት ወንድሟ በቃ ቢያስረግዛትስ ነው ያለው። ገና እንግዲህ ልጅ ነው አሁን አንተ ስለማርገዝ ስለማስረገዝ አሁን ስለሱ ጀጅ ማድረግ ምን አስፈለገ? ኮመንቱን እንዳለ ስድብ
ገባችሁ? እናንተ በምትናገሩት ነገር ነው ሰው እንዲሰድባችሁ፣ ሰው እንዲረገጥ የምታደርጉት። እናንተ በምታደርጉት ነገር ሙሽዬ ደግሞ መቃብር ላይ መዘቅዘቅ መፈለጥ የለባትም። ደጋግሜ ነው የምነግራችሁ፣ የምሬ ነው የምነግራችሁ። ትናንትና አሁን በጣም ስዘቀዝቁ ነው ያደራችሁት፣ ሙሽዬንም ብሩኬንም። ከዛ እናንተ ስዘቀዝቁ ደግሞ የሃይሚን ቤተሰቦች እየተዘቀዘቁ ነው። እኔ እኮ የሚገርመኝ ነገር እናንተ እሱን ዘቅዝቃችሁ ዝም የምትባሉ ነው እንደሚመስላችሁ። ግርም እኮ ነው የሚለኝ። እናንተ የብሩክን አካውንት ብታቃጥሉ የሃይሚም አካውንት መቃጠሉን እንዳትረሱ። የምሬን ነው የምላችሁ። ምክንያቱም እዚህ ጋር እኩል የሆነ ኦዲየንስ ነው ያለው። የሚናደደውም የሚደሰተውም የብሩክና የሃይሚ እኩል ነው። እናንተ ግን ሃይሚ የሆነ ነገር ስትሆን ተበድላለች እና ብሩክ ከምድረ በዳ መጥፋት አለበት ብላችሁ ነው የምትፈርዱት። ግን ደግሞ እናንተ እናጠፋለን ስትሉ እናንተንም የሚያጠፋ ሰው አለ እኮ። ይህን ማሰብ አለባችሁ። እናንተ የብሩክን እናት ስዘቀዝቁ የሃይሚም እናትና አባት መዘቅዘቃቸውን ትረሳላችሁ። እየተዘቃዘቃችሁ ነው። ትናንትና በጣም ነው የሚያስጠላው። በጣም ነው የሚደብርባችሁ። በጣም እንዲህ ነገራቶችን እኮ በንግግር መፍታት እኮ ነው። ምን አቃጠላችሁ እናንተ? በቃ መረጋጋት። እነሱ እንኳን ይኸው እየተጨቃጨቁ እስካሁን ቆዩ አይደል? እንዲህ የእዩ ልጅ እንኳን መውለጃው ደረሰ አይደል? እንዲህ አንድ ቀን ሰላም ሳይኖራቸው አንድ ቤት እየኖሩ ማለት ነው። እናንተ ደግሞ እንግዲህ በላይ እየሆናችሁ ከስራ ጋር ብዙ የምታሳልፉበት ጊዜ እያለ ከማንም ሰው ጋር እየዞራችሁ የሰው ስም እንደ ስጋ ማላጠሙ በጣም ነው የሚደብረው፣ እውነት ለመናገር በቃ በተለይ በዚህ ጊዜ በተረጋጋ መልኩ የሰውን ልጅ የተጣላን ሰው ማስታረቅ ስንችል እንደዛ ነገር ማባባስ ጥሩ አይደለም። እኔ አብስላትን ደግፌ አይደለም ቤተሰቦች እዚህ ጋር እየተናገርኩ ያለት። ምክንያቱም ሶሲን አይታችኋል። እንደዛ ከሶሲ ጋር ሁሉ ጦርነት አልፎ ያ ሁሉ ስድብ ያ ሁሉ ነገር ሆኖ ከዛ በኋላ ብዙ አለም ነው የታየው። ግን ሃይሚ እስከዛሬ ድረስ ወደኋላ እየተመለሰች የነበሩትን በይቅርታ የታለፉትን ሁሉ ታነሳለች። እና ሃይሚ ካራክተር ላይ ስትገባ ምንድነው የሚቀያይራት? ምንድነው በቃ የተበደለች ሴት መስላ ሁሉ የምትሰራው? ለምንድነው ዝንጥቅ ኩርት ብላ በቃ ማሰራው? ለምንድን ነው? የኔ ጥያቄ ነው። ቤተሰብ ሁሌ የተበዳይ መስላ ሁሌ ብሩክ ጥሩ እንዳልሆነ በቃ የሆነ ያደረገውን ነገር ሁሉ ገደል የሚከት ነገር ይዛ ነው የምትመጣው ካራክተሯ። እኔ በጣም ነው የሚደብረኝ በዚህ ነገሯ ማለት ነው። እስኪ ሩታ ነው ትሰድበዋለች፣ አብርሃምን ሶኬ ትሰድበዋለች፣ አትሳደብም አልልም፣ ግን ማለት ነው ሀረካቷ በጣም በቃ እንደዛ ወልዳ እንኳን ተበዳይ መስላ መታጠቅ ብታለቅስም እንኳን የሆነ በቃ ቶሎ ብላ ወደ እንትኗ ነው የምትመለሰው። እግዚአብሔርን እንግዲህ እሱ ባሏ ነው ወልዶላታል፣ የወለደላት ሴት ናት። እንደው በዛ ልክ እንትን ማለት ያለባት እሷ ግን በቃ ሀረካቷ ብቻ። እዚህ ጋር ላሳያቸው ባሏ እንዴት እንዳያረገችው ማለት ነው። የሷ በቀል ነው መቼስ። አስቡት ሲስማት ራሱ ድምፁ እንዴት እንደሚሰማ እዩት። እዚህ ጋር እንዴት እንደሚያቅፋት እንግዲህ ሚስት ናት እንግዲህ አስባችሁታል። በቃ የበቀል ኮራ በቃ ቀብረር ብላ። ታዲያ ሃይማኖት ታደሰ ለምንድን ነው ልፍስፍስ ብላ ብሩኬ ሁሌ እንደበደላ ሰው ትመስለው? ይገርማል። በጣም ይገርመኛል። እኔ እውነት የሩታን ሀክት እስኪ እዩት እስኪ። ባሏ ነው እዚህ ጋር እንዲህ እንደ ሴት አቅፎባት አያችኋ። በቃ ሳባ አድርጋ ወደ ዳር ሆነ ከመሃል ምናምን ነገር እንዲህ ሀራካት መስራት እየተቻለ ሁሌ ተበዳይ መስላ እሪ ትላለች። ከዛ ቤተሰቡ እንዳለ ያለ የሌለውን ለቤተሰቡ የማይናገረውን ነገር እየተናገረ እሳቸው ቤተሰብ ተቆርቁሮ የማይናገሩትን ነገር ይናገራሉ። እስኪ ሩታን እያት ሃይሚ እንደዚህ ለምንድነው ኮራ ጀነን ብለሽ በቃ የሆነ ሰውን በቃ እንዴት ነው አለ አይደለ ሁሉ ጊዜ በቃ የአሮጊት ነገር ይዛ ትመጣለች። እንደዚህ ነህ አንተ እንዲህ ነው ብሩኬ ነው ሞሽ መጡን ቁርጥ ታደርጋለች። እሱም ይናደዳል፣ ይጮሃል። ከዛ በኋላ አለም በቃ ቤተሰቡ እንዳለ ይረበሻል፣ ተመልካቹ ማለት ነው። እና ከአብርሽና ከሩታ አንዳንዴ ጥሩ ነው እያልኩ አይደለም የእነሱንም፣ ግን ከሰሩ አይቀር ደግሞ ቢያንስ ከጎንሽ ያለውን ሰው ምስጋናውን ገደል ሳትከቺ በቃ ይሆናል አይደለ? ፍቅሩም እንዳለ ሀረካቱም እንዳለ እንደ በቃ አለ አይደል? በጥሩ ነገር እንደዛ ማውራት። እውነት እኔ ሩታን በጣም ነው የማደንቀት። በቃ እንዲህ ወልዳ እንኳን ሀረካቷ የሌለ በቃ ጉድ እኮ ነው። እኔ እንጃ ይገርመኛል። ለማንኛውም የእኛ ውድ ቤተሰቦች ስለ አስተያየቴ ቅር ካላችሁ ምንም ማድረግ አልችልም። ቀራሌ ጠጡ። ሃይሚና ብሩኬን እንደማይለያዩ እያወቁ የማይሆን ቃል እየተናገሩ ቪዲዮቸውን ዞር ብሎ እኮ ስለማያዩት ነው። ቪዲዮቸውን ቢያዩት ኖሮ እኔ ነኝ እንዲህ ያልኩት እኔ ነኝ እንዲህ እያሉ ብሩኬም ሃይሚም ይጸጸታሉ በሚናገሩት ነገር በተጣሉ ሰዓት ማለት ነው። ለራሳቸው ብዬ ነው፣ ለማንም ብዬ አይደለም። ለማንኛውም እኛ ውድ ቤተሰቦች ይመቻችሁ፣ መልካም ጊዜ። ከከፋችሁ ይቅርታ፣ የተሰማኝን ነው። አመሰግናለሁ።